ያጣ ማግኘቱ፣ የታመመ መዳኑ፣ የተሾመ መሻሩ፣ የከሳ መወፈሩ፣ የቀጠነ መለምለሙ አይቀርም። በእያንዳንዱ ቀን በምትተነፍሱት እስትንፋስ ሁሉ የሌላውን እንባ ምክንያት ከመሆን ተቆጠቡ። የሌላውን ላብ ጠብታ፣ የሌላውን ጥሪት በምኞት ዓይን አትመልከቱ። ሰው በመሆኑ ብቻ፣ ያ የፈጣሪ ድንቅ ስራ በመሆኑ ብቻ እንደ ውድ ዕንቁ እንደ ክቡር ሽልማት ውደዱት፣ አክብሩትም። ልክ እንደ ንጹህ መስታወት የሰው ማንነት አታጥቁሩ። በየዕለቱ በሰማይም በምድርም ያሉትን የሚያሳዝን የህሊና ድምፅ የሚያፍን ተግባር ከመፈጸም እንደ እሳት ሸሹ። ይህን ካደረጋችሁ ያሰባችሁት የህልም ተራራ ያሰበላችሁ የደስታ ሸለቆ አንድ ቀን በእጃችሁ መግባቱ አይቀሬ ነውና ተጠራጠሩ። ይህን በልባችሁ ጻፉት። ዛሬ በእንባ ያራጩን ግፍ ነገ በፈጣሪ ሚዛን ሲመዘን ያን ግፈኛ በእንባ የሚያራጭ ሌላ ሁኔታ መምጣቱ አይቀርም። ዛሬ በደል የጠጣሽ ነፍስህ ነገ የሚካስላት ቀን አታጣም። ምድር ክብ ናት። በእያንዳንዱ አሽክርክሪት እድልም የራሷን ፊት ታዞራለች። የሰው እንባ መሬት ወድቆ አይቀርም፣ የፈጣሪን ዙፋን ያንኳኳል። እኛ ጋር የሚጠበቀው እንደ አብርሃም በትዕግስት መጠበቅ ነው። የዘሩት የማይበቅልበት ያደረጉት የማይመለስበት ምድር የለችምና ሁሉም የላቡን ዋጋ የክፋቱንም ፍሬ ያጭዳል። የዋህነት የልብ ስፋት እንጂ የሞኝነት ምልክት አይደለም። የዋህ ልብ የፈጣሪ ማረፊያ ናትና አትጎዳም። አስታውሱ፣ ፈጣሪ ከተገፉት እንባቸው ከሚፈሰው ከተከዱትና ከየዋሆች ጋሻና መከታ ነው። ዛሬ የምንተውነው የህይወት ድራማ፣ የምናሴረው ሴራ፣ የምንሰፍረው የሐሰት መረብ ጌም ኦቨር የሚባልበት መጋረጃው የሚወርድበት ቀን መምጣቱ አይቀሬ ነው። የእውነት ፀሐይ ከደመና መሃል ብቅ እንደምትል ፍትህም የራሷን ዙፋን መያዙ አይቀርም። ታዲያ ምን እናድርግ? በቻልነው መጠንና አቅም እንደ ጠራራ ፀሐይ የእውነት እንኑር። ሰውን ያ የተሰባበረውንም ልብ ያ የደከመውንም ትከሻ በሰውነቱ እንውደድ፣ እናክብርም። ካለም በላይ እንደ እናት እንጀራ እንቁረስ። የሌለውን እንመግብ። የተደረገልንን የትናንት ውለታ እንደ ውድ ቅርስ እንያዝ። የተከፈለልንን ዋጋ የደም ላብ ዋጋ መሆኑን አንዘንጋ። በብልጣብልጥነት የሚገኝ ሀብት እንደ ጉንበኖ የሚጠፋ እንጂ ዘላቂ በረከት የለውም። አሪፍ ማለት ምን ማለት ነው? የተሰበረ ልብ የሚጠግን፣ የፈሰሰ እንባ የሚያብስ፣ ተስፋ የቆረጠን የሚያበረታታ፣ የተራበን የሚያበላ፣ የታረዘን የሚያለብስ፣ በፈጣሪ ፊት የሚንበረከክ፣ ቃሉን እንደ ሕይወቱ የሚጠብቅ፣ ሰውን እንደ ራሱ የሚወድ ማለት ነው እንጂ ሰውን እንደ ትቢያ መናቅ፣ እንደ መጫወቻ ማታለል፣ እንደ ርካሽ ዕቃ ማጭበርበር፣ በሰው ደካማ ጎን እንደ ሕፃን መቀለድ፣ የሰውን ልብ ሐዘን መውጋት፣ ሰውን መበደልና እንደ ሕፃን ማስለቀስ አይደለም። በአሁኑ ዘመን ፍቅር እንደ ሻማ እያለቀ፣ ትዳር እንደ መኸር ቅጠል እየረገፈ ባለበት በዚህ ወቅት ልብ በሉ። የትዳር ቅዱስ ተቋም እስከ ሞት አንለያይም የተባለበት ቃል ኪዳን እንደ ጊዜያዊ ውል የተቆጠረ፣ ቤቶች በጩኸት ፈንታ በዝምታ ሲሞሉ፣ ልጆች በወላጆች ፍቅር ጥላ ስር ከማደግ ይልቅ በተሰበረ ልብ ሲያድጉ እናያለን። ልባችን ለጥቅም ለገንዘብና ለቁስ እየተገዛ ጋቨር እየሆን ነው። የገዛ ስሜታችንን እንኳን ማዳመጥ አቅቶን እንደ ባዶ በርሜል የምንጮህ የሌላውን ህመም የማንሰማ ሆነናል። በሰው ህይወት ላይ የምትሰሩት የሐሰት ድራማ፣ የምታፈሱት የሌላ ሰው እንባ ለጊዜው ሆዳችሁን እንደሞላ፣ ልብሳችሁን እንደቀየረ፣ ዝናችሁን እንዳገነነ ሊሰማችሁ ይችላል። ነገር ግን እመኑኝ፣ ያ የዘራችሁት የክፋት ዘር አድጎና አፍርቶ አንድ ቀን በእጥፍ ከፈጣሪ ዋጋችሁን መቀበላችሁ አይቀርም። የልብ ቅንነት ካለ ግን ፀሐይ ስትጠልቅ ከዋክብት እንደሚወጡ፣ ፈጣሪም በችግራችን ጊዜ ከእርሱ በታች የሚሆኑ እጃቸውን የሚዘረጉልን መልካም ሰዎችን ያዘጋጅልናል። ከወደቃችሁበት እንደ አባት የሚያነሷችሁ፣ የልባችሁን ጩኸት ሰምተው እንባችሁን በካባቸው የሚያብሱ የፈጣሪ ስጦታ የሆኑ ምርጥ ሰዎች አሉ። አትቸኩሉ። የንጋት ጮራ ከመፈንጠቁ በፊት ጨለማው እንደሚጸና በትዕግስት ጠብቁ።
ሰው የፊትን ገጽታ የልብስን ውበት ሲመለከት፣ ፈጣሪ ግን የልብን ጥልቅ የሀሳብን ስውር ክፍል ያያልና ዘመን መገላበጡ አይቀርም። ያጣ ማግኘቱ፣ የታመመ መዳኑ፣ የተሾመ መሻሩ፣ የከሳ መወፈሩ፣ የቀጠነ መለምለሙ አይቀርም። በዘመንና በጊዜ ሳይሆን ሁሉን በሚችለው በፈጣሪ የሚመካ በጎነትን እንደ ልብሱ የተጎናጸፈ ሕሊና፣ ደግነትን እንደ እስትንፋሱ የሚመላለስ አእምሮ፣ ቅንነትን እንደ መመሪያው ያደረገ ልብ ይኑረን። እግዚአብሔር ማስተዋልን ከጥበብ ጋር፣ እውቀትን ከትህትና ጋር፣ ከሁሉ በላይ ደግሞ የማያልቅ ፍቅርን ይስጠን። አሜን።